ምንድን ነው? እንኳንም አገኘኋችሁ። ሳላገኛችሁ በመሄድ በጣም ቅር ብሎኝ ነበር። እድልዬ እየሄድሽ ነው? ማሚ እባክሽ እንደዚህ እንድትሆኝ አልፈልግም። እድልዬ እኔ ልጅ አጥቻለሁ። ልጅ ማጣት ብርቅ አይደለም። ማሚዬ እባክሽ ልጅ አትረጂ። እኔ እኮ በጣም ተጨንቄ የደነገጥኩት ብሌን መስለሽኝ ስለነበረ ነው። እናቴ ጠንካራ ሴት ናት፣ ግን ለምን እንደሆነ አላውቅም በአንቺ ጉዳይ ሁሌ ሆድ ይብሳታል። ግን በቃ ማንም ሰው ቢወዱት እንዳንቺ ሊሆን ይችላል ያለ ስንብት። ማሚዬ አንቺ እስክትመጪ ድረስ ስጠብቅሽ ነበር፣ ግን በቃ ከአቅሜ በላይ ሆኑ። ጨቀጨቁኝ፣ እንደወጣ አስገደዱኝ። እሺ ምን ላድርግ? እና ወጣሽላቸው? ቢኒያም ቤቱ እኮ የኔ አይደለም ደግሞ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ነው። ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ። እንግዲህ እድላይት እቃዋን ሰብስባ ወደ ቤተሰቦቿ እየሄደች ነበረ። እድላይት እቃን ሰብስባ ወደ ቤተሰቦቿ እየሄደች እያለች አለቃዋ መንገድ ላይ አለቃዋና ቢኒያም መንገድ ላይ እንግዲህ አዩት። እንደ እድላይት እኔ ግን እንደ ልጄ እያየውሽ እንደ ብሌን እያየውሽ አንቺ አሁን ደግሞ እኔን ተደብቀሽ ወዴት እየሄድሽ ነው? ያንቺ ምክንያትሽ ምንድን ነው? ለእኔ ሳትነግሪ ለምንድን ነው መሄድ የፈለግሽው? እኔን ሳትነግሪኝ አንቺ መሄድ የፈለግሽበት ምክንያትስ ምንድን ነው ብላ ስትጠይቃት ነበረ። አይ እኔ እኮ ተደብቀሽ መሄድ አልፈለግኩም፣ ለአንዳንድ ነገሮች ብዬ መውጣት ነው የፈለግኩትና እመለሳለሁ፣ ወደ ቤት መምጣት እፈልጋለሁ፣ ለዛ ነው ወደ ውጪ የወጣሁት ብላ ስትናገር ነበረ። ነገር ግን ቢንያምም እናቴ በጣም ነው የምትወድሽ፣ እናቴ በጣም ነው የምታከብርሽ፣ እናቴ አንቺን ስታይ ነው እየተረጋጋችውና አንቺ ደግሞ በምን በሚመለከት ሁኔታ ነው አንቺ የምትሄጂው? የት ነው ወዴት ነው የምትሄጂው? ያንቺ ምክንያትስ ምንድነው ብሎ ብሌንን ሲጠይቃት ነበረ። ስለዚህ እንግዲህ እኔ በብሌን ምትክ ነው አንቺን የማይሽና የማምንሽ። አሁን ደግሞ ከኔ ስር ተደብቀሽ ምንም ነገር ሳትነግሪኝ ወደ ውጪ ስትወጪ አይ ምን ነው አይደብርሽም ወይ ብላ ወደ እሷ እየሮጠች እንግዲህ እቅፍ አርግታ ስትስማት አይ እንግዲህ አሁን ምንም ማለት አይደለምና ወደ ቤተን አብረን ወደ ቤታችን እንመለስ ስትላት ነበረ። ነገር ግን እሷ እንደዛ ስትላት ብሌን እሺ ምንም ችግር የለውም እትዬ ብላ ወደ ቤት አብረው እየተጓዙ ነበረ። ስለዚህ እንግዲህ ቢንያምም እሺ ብሎ ሻንጣዋን ይዞ አብረው እየተጓዙ እያሉ እንግዲህ በመካከሉ ወደ ቤት ሲገቡ የቢንያም እናት ነች ወይ አክስት የተባለችው እና አብረው አደግ የተባለችው ቁጭ ብለው ነበረ። እነሱ ቁጭ ብለው አንዳንድ ነገር አብረው ሲያወሩና አብረው ሲጫወቱ፣ ስለዚህ እንግዲህ ለምንድን ነው ብሌን ማነች እድላይት ከቤት የወጣችው? ስለዚህ ብላ እንግዲህ ማደጓን የኔ ልጅ ያለችዋን ስትጠይቃት፣ ልጅቷ ደግሞ ከኔ ስር አንቺ የገዛሽልኝም ብር ሰርቃ ነው የወጣችው ብላ ስትነግራት ነበረ። አታሾፊና እስቲ ብርሽን አምጪ ስትላት ነበረ እናቷ። እኔ እኮ ነግሬሽ ነበረ ልጅቷ ሰርቃኝ ሄደች ብላ ስትነግራት ነበረ። ነገር ግን አንቺ የምትይው ነገር ሁሉ ውሸት እንደሆነና እንደማላምንሽ ነው የምነግርሽ። ማንም ሰው የሰረቀሽ ሰው የለም፣ እስቲ ነይ ስትላት እድላይትንም ጠራቻት። እድላይትና እሷ አንቺ
ሂጂ ብዬሽ ነበረ። ለምንድነው ወደ ቤት እየተመለሽው? ያንቺ ምክንያት ምንድነው? ወደ ቤት የተመለሽበትስ ምክንያትሽ ምንድነው? በሚባል ሁኔታ እንግዲህ አንድ ሁለት ሲባባሉ ሲነጋገሩ ነገሮቹ ሁሉ ለበጎና ለጥሩ እንዳልሆኑ እርስ በራሳቸው እንግዲህ ሲደባደቡ አየች ማለት ነው። አንቺ ይሄን አክል ባለጌና ይሄን አክል መጥፎ ሰው እንደሆንሽ ነው የምነግርሽ። ያንቺ ችግርስ ምንድነው? ያንቺ ችግር ለምንድነው እንደዚህ የምትሆኝው? ለምንድነው ለዚህ ደረጃስ የደረሽው? ብላ በጣም ስትናገራት ነበረ። ነገሮቹ ሁሉ ለበጎና ለጥሩ እንዳልሆነ እንግዲህ ውድ ተመልካቾቼ ብሌን እንግዲህ እናትይቷ ከቤቱ ውስጥ አስወጥታታለች። የማነች የቢኔም እናትም የብሌን እናትም ምንድነው አንቺ አትፈለጊም? ምንድነው ከዚህ ቤት ውስጥ የምታደርጊው? ያንቺ ችግርስ ምንድነው? በሚባል ሁኔታ ለዚህ ደረጃ ላይ አብረው ተደራርሰው ከመንገድ ላይ እኔ እንደ ልጄ ነው የማይሽ፣ ልጄም ነሽ። በፍጹም ማንም ሰው ሊመልስሽም አይችልም። ማንም ሰው እንደዚህም ማድረግ አንቺን አይችልም። ያንቺ ምክንያትስ ምንድነው? በሚባል ሁኔታ ለዚህ ደረጃ አብረው እየደረሱ ነው ማለት ነው። ነገሮቹ ሁሉ በአሁኑ ሰዓት ለሷ በጣም ከባድ ቢሆንም ነገሮቹ በይፋ አልታወቀላትም ነበረ። በመጀመሪያ ደረጃ እድላይት እንግዲህ እትዬም እንዳትሰማ አለቃም እንዳትሰማ ብላ ሽኩክ ብላ እየነሱን ነገሮች በየአንዳንዱ ሰምታ እንግዲህ ለመውጣትና ለመሄድ እየሞከረች ነበረ። ነገሮቹን ግን እንደዚህ ስትሞካከር ነገሮቹ ለሷ ከባድ እስከሆነች ድረስ እንግዲህ ላፍ ብላ ወጥታ ነበረ። አሁንም ወደ ቤት በግድ ተመልሳለች። እሷን ስላከበረቻትና ከሷ ጋራ ጭቅጭቅ ስለማትፈልግ ብቻ ነው የተመለሰችው እንጂ ለሌላ ነገር በፍጹም አልተመለሰችም። ነገሮቹ ሁሉ ለጊዜው ከባድ ቢሆንም ነገሮቹ ሁሉ በጣም ለሷ ከባድ ቢሆንም አሁንም ነገሮቹን ለመመለስ እየሞከረች ነበረ። ነገሮቹ ለመመለስ ብትሞክርም ባትሞክርም ብሌን ግን ለምንድነው እንደዚህ ማነች እድል ግን ለምንድነው እንደዚህ ቤት ውስጥ ያሉትን ሴቶች የምትፈራቸው? አንደኛዋ የቢኔም እናት ነች። ሁለተኛዋ ከቢኔም ጋራ እያደገች ሴት ነች። ሶስተኛዋ ደግሞ ማነች የሚባል በጣም በሚያስፈራና በጣም በሚገርመው ሁኔታ አብረው እየተነጋገሩና አብረው አንዳንድ ነገርን እያሳለፉና አብረው እየተነጋገሩ በንግግርም አላመኑም ነበረ። እሷ በፍጹም ከቤት ውስጥ እሷ እስከምትወጣ ድረስ ለጊዜው በፍጹም እረፍት አይኖራቸው አላገኘም ነበረ። ነገር ግን አይኖሯቸው እረፍት አላገኘላቸውም ነበረ። ሁሉም ነገር ለበጎ ነው፣ ሁሉም ነገር ለመልካም ነው ብላ ልታልፋቸውም ለጊዜው አልቻለችም። ሂጂ ስሏት መንገዷን ለመቀጠልም እየሞከረች ነው። ቤት ውስጥም በፍጹም ከወንድ ልጁ ጋራ ብቻ ነው እየተስማማችው። እነሱ ደግሞ ከቢንያም ጋራ ስትስማማ ወደ ሌላ ነገር ነው የወሰዱት። ቢንያም እንግዲህ መልካምነቷንም ሲያይ ነው። ቢንያም ሁለመናዋን ሳይ ነው እንግዲህ ከሷ ጋራ መተዋወቅም የፈለግም ሁሉም ስለ ሁሉንም ነገር ለማስተካከል የፈለገው ቢንያም ለዚህ ለአንዳንድ ነገሮች ነበረ። ግን እነሱ ቢንያምን አፈቀራት
አፈቀረችው? ብንያምን ምን ኖራት ነው የምታስተዳድረው? በሚባል ሁኔታም ካሁን በፊት እየተነጋገሩ ነበረ። ነገሮቹ ሁሉ ለመልካምና ለበጎ ቢሆንም ሁሉም ነገር ለመልካም ቢሆንም እንግዲህ በመልካም ነገር እነሱ ሊያዩም አልቻሉም፣ ሊገናኙም አልቻሉም። ሁሉንም ነገር ለምንድን ነው እንደዚህ የምታረጉት በማለት አሁንም ከመንገድ ላይ ተመልሳ እስከ ቤት ድረስ ስትደርስም ቤት ውስጥም ብጥብጥ እየፈጠሩ ነው። ደህና ሄደሽ ነበረ፣ ለምንድን ነው የተመለሽው? በሚባል ሁኔታ ጥሩ ደረጃ ላይ አብረው ደርሰው ነበረ። አብረው ጥሩ ደረጃ ላይ እነሱ ሲደርሱ እንግዲህ እኔ ጭቅጭቅ ስለማልፈልግ መውጣትና መሄድን ነው የምመርጠው። ሌላ ነገር በፍጹም ምንም ነገር ልመርጥ አልችልም። ስለዚህ እንግዲህ ለምንድን ነው እንደዚህ የምታደርጉት? በሚባል ሁኔታ ነው እንግዲህ ለዚህ ደረጃ ሊደርስም ያልቻለው ማለት ነውና ስለዚህ ሁሉም ነገር ለመልካምና ለበጎ እስከሆነ ድረስ አሁንም እቺ ማደጎ የተባለችው በፍጹም አልቻለችም። በፍጹም አንዳንድ ነገሮችን ለማረግም በፍጹም አልቻለችም። ስለዚህ እንግዲህ አሁን ሂጂ አለቻት። እንደገና ደግሞ ተመለሰች። ማደጎ መሆንሽንም ታውቂያለሽ አንቺ፣ እኔ አይደለሁም እያሳደግኩሽ። እንዴት እንደዚህ ከሰው ጋራ ትገጥሚያለሽ? ለምንድን ነው እንደዚህ የምታደርጊው? በሚባል ሁኔታ ነገሮቹ ሁሉ እንደዛ አይደለም፣ እንደዛ እንደሚሆንም አይደለም። ሁሉም ነገር ለመልካም እያሰቡ እንዳለ ሁሉም ነገር ለበጎ። ሴትይቷ እንግዲህ የእድላይ ታለቃ ጥሩ ነገር ነው የምታስበው፣ ግን እስራች ያሳደገችው ልጁ ብቻ ነው ጥሩ እንጂ አክስቴ የሚሏትም ምንም ነገር ማለትም በጣም መጥፎና በጣም ክፉ ሴት። ስለዚህ እንግዲህ በፍጹም አልተቻለችም። አሁንም ብትታያት ይሻልሻል እንጂ አሁንም ነገሮቹን በየአንዳንዱ ካላለፍሻቸው ከኔ ጋራ በፍጹም ልትስማሚ አትችይም በሚባል ሁኔታ ነው እዛ ደረጃ ላይ አብረው እየደረሱ ነው። ስለዚህ እንግዲህ መልካሙን ነገር ለማሰብም እየተሞካከረ ነው ማለት ነው። ሁሉም ነገር ለበጎና ሁሉም ነገር ለመልካም እስከሆነች ድረስ ሁሉም መልካም ሲሆን ሁሉም ነገር እንደዚህ አይደለም ማለት ነውና ስለዚህ እንግዲህ ወደ ሌሎቹ ቪዲዮ አብረን ስንሄድ እድላይት ሁሉንም ነገር በክፉም በበጎም አሳልፋለሁ በሚባል ሁኔታ እንግዲህ እድላይት በአሁን ሰዓት በቤተሰቦቿም ቱቱ ድራማ ላይም አነጋጋሪ ሆናለች። የት ነው የጠፋችው? የት ነው የገባችው? በሚባል ሁኔታ ነገሮቹ ሁሉ ለከባድ ነገሮቹ ሁሉ ማንም ሰው እሷን ለመልካም ሊያስባትም የቻለ ሰው የለም። ሁሉም ሰው እንግዲህ እንደ ጥሩ ነገር አድርግቶ ነው እያሰበ ያለውና እንግዲህ ነገሮቹ ሁሉ ለምን እንደዚህ እንደሆኑና ነገሮቹ ሁሉ ለምን እንደዚህ እንደተበጣበጡ እንግዲህ የሰው ልጅ ዋናው እድል ይባላልና ያው እድል የሰው ልጅ ጥሩ ከሆነ እድላችን መጨረሻችንን እድላችን ያሳምርልን ነው የሚባለውና በስተመጨረሻ ላይ እንደዚህ ሆነው ሲቀሩ በጣም ነው የሚያሳዝነው። በጣም ነው የሚገርመው። በጣም ነው ሁሉንም ነገር በስተመጨረሻ ላይ እድላይትም ምን አይነት እድል ነው እየሰጠኝ ልትልም ትችላለች። እኔ ግን በጣም እየገረመኝና
በጣም እያሳዘነኝ ነገር በስተመጨረሻ ላይ ለምንድን ነው ነገሮቹ እንደዚህ የሆኑት? ለምንድን ነው ሁሉም ነገር ለበጎ ለምንድን ነው ያልሆኑት? ስለዚህ እንግዲህ ሁሉም ነገር ከእግዚአብሔር ነው የምጠብቀው በሚባል ሁኔታ ነው እየተጠበቀ ያለው። እንግዲህ ውድ ተመልካቾቼ መጨረሻችንን ያሳምርልን በሚባል ሁኔታ ደረጃ ላይ ነው ያለነው። መጨረሻችን እንዲያምርልንና መጨረሻችን አብረን እንድናስተካክል ብለው እነሱም እንግዲህ የመልካም ምኞት እንዲሆንላቸውና መልካም ጥሩ ነገር እንዲሆንላቸው አብረን እንከታተላለን ማለት ነውና ስለዚህ አሁን ወደ ሌሎቹ ቪዲዮ ስንሄድ እንግዲህ አክስቴ የተባለችውም ታጣልታለች ማለት ነው። አክስቴ የተባለችውም ለምንድን ነው ማለት እኔ አክስቴ ስልሽ ለምንድን ነው የጠላሽኝ? ምክንያት አንቺን የጠላሽብኝ ምክንያት ምንድን ነው? ያንቺ ምክንያትስ ምንድን ነው በሚባል ሁኔታ ስለዚህ እንግዲህ በጣም እየተጨናነቁ ነው። ነገሮቹ ሁሉ ለነሱ ለመልካም ቢታሰብም ነገሮቹ ሁሉ ለበጎ ለማሰብ እርስ በራሳቸው እየተንሸኳሸኩ እርስ በራሳቸው እየተገለባበጡ ነው በአሁኑ ሰዓት ማለት ነውና እንግዲህ ሌላው የቀረው ቪዲዮ ስለ እድል ሁላቸውም በጣም ገርሟቸው ስለ እድል እንግዲህ ሁላቸውም አነጋጋሪ ሆነዋልና በፍጹም አነጋጋሪነትን አያስፈልግም የሚያስፈልግ አይመስለኝምና እድል አንድ ተራ ሰው ነች እንጂ አንድ እንትን ትልቅ እንትን የምትባል ልጅ አይደለችምና እነሱ እንግዲህ ለድራማቸው አነጋጋሪ አርግተው ቁጭ ሊሉ ነውና ነገሮቹ እንደዚህ አይሆንም። ነገሮቹ ሁሉም ነገር ለመልካም ነውና ሁሉም ነገር ለበጎ ነው በሚባል ሁኔታ ማፊ ሳቡን አጥፌሪ ማመናዲ እና ሁሉም ነገር ለመልካምና ለበጎ እስከሚሆን ድረስ አብረው እንግዲህ እየተጓጓዙና አብረው እየተጠባበቁ ነው ማለት ነው። ነገሮቹን ባያካበዱና ድራማ እንደሆነ አውቀው በድራማቸው ቢቀጥሉና ነገሮቹን ለመልካም ቢያረጉ ሁሉም ነገር ለመልካም ነው ማለት ነው። ስለዚህ እንግዲህ ሁሉም ነገር ለበጎና ሁሉም ነገር ለመልካም እስከሆነ ድረስ ስለዚህ በፍጹም አይሆንም፣ በፍጹም አይስተካከልም በሚባል ሁኔታ እንግዲህ ቢንያምም ለምን እንደዚህ እንደ ተጨናነቀ ለምንድነው እንደዚህ ሁልገብ ውስጥ የገባው? እሱ እድላይት ብትወጣም ብትገባም የተጨናነቀበትና የሚያስብበትና የሚያስበውና እሱን የሚያስብና የሚያጨናንቀው አንዳንድ ነገር ለምንድነው ነው? አፍቃሪ ሆኖስ ነውስ? ተፈቃሪ ሆኖ ነውስ? በጣም እሷ ከዛ ቤት ለመውጣትም እሷንም ማንኛውም ሰው ሲናገራት በጣም እየተጨናነቀችና በጣም እየተጨናነቀና በጣም እየከፋው በጣም እያሰበ እስከሆነ ድረስ ነው። ለምንድን ነው እንደዚህ የሚሆነው? እሱስ ቢንያምስ እድላይት ከዚህ ቤት ከወጣች የሱ ችግር ምንድነው ነው? እድላይት ከዚህ ቤት ከወጣች የሱ ችግር
ምንድነው ነው እሱ ለምንድነው የሚጨናነቀው? ለምንድነው ይሄን ያክል እሱን የሚያሳስበው ነገር ምንድነው ያላል? ለዚህ ደረጃ እሷንስ ያበቃት ነገር ምንድነው ነው? ስለዚህ እንግዲህ ውድ ተመልካቾቼ እንግዲህ የነ እድሌና የነ ቢንያንም ነገር እያከረረ ነው። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የዚህ ቤት ቻናል ቤተሰቦቼ ላይክና ሰብ እያረጋችሁ ይሄንን ቻናል እንድታበረታቱኝ በትህትና ጠይቃችኋለሁ። እንግዲህ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድና አብረን ስንቀራረብ ነገሮቹ ሁሉ ለመልካምና ለበጎ እስከሚሆኑ ድረስ ስለዚህ እንግዲህ አብረን እያየን ነው። አንዳንድ ነገሮችን አብረን እየተከታተልንና አብረን እናሳልፋለን፣ አብረን እናያለን በማለት እንግዲህ እያየነው ነውና እናንተም ምንድነው የምትሉት ማለት ነው? የምትሉት ነገር እናንተስ ምንድነው? እስቲ ኮመንት ላይ ጻፉልኝ ማለት ነው። ጻፉልኝ።